ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ 24ኛው ጥያቄ How does oxygen is transported in the human body ይላል። ኦክሲጂን በሰውነታችን ወይም በደማችን ውስጥ በምን አይነት መልኩ ነው የሚጓጓዘው ነው የሚለው። ምርጫ A it is transported from the red blood cells to actively respiring tissue by facilitative diffusion. choice A ምንድነው የሚለው በፋሲሊቴቲቭ ዲፊውዥን አማካኝነት ከቀይ የደም ሴላችን ወደ respiring tissue ወደሚባለው ኦክሲጂን ይጓጓዛል ነው የሚለው። choice B by the blood plasma from low concentration to higher concentration ይላል። በሰውነታችን ውስጥ ደም የሚጓጓዘው በፕላዝማ አማካኝነት ወይም በብላድ ፕላዝማ አማካኝነት ከሎር ኮንሰንትሬሽኑ ካነሰበት ወደ በዛበት ይጓጓዛል ነው የሚለው ምርጫ ቢ። choice C it is transported from the lungs to actively respiring tissue by hemoglobin of red blood cells ይላል። ያ ማለት ኦክሲጂን በሰውነታችን ውስጥ የሚጓጓዘው በሄሞግሎቢን አማካኝነት ከሳምባችን ወደ respiring tissue ይጓጓዛል ነው የሚለው። choice D it is transported by simple diffusion along concentration gradient from the lungs to the heart በሲምፕል ዲፊውዥን አማካኝነት ከሳምባችን ወደ ልብ ይጓዛል ነው የሚለው። ኦክሲጂን በሰውነታችን ወይም በደማችን ውስጥ በምን አይነት መልኩ ነው የሚጓዘው ለሚለው መልሳችን የትኛው ነው የሚሆነው? ይህንን መልስ ታውቁታላችሁ ብዬ ገምታለሁ። ምክንያቱም በደማችን ወይም በሰውነታችን ውስጥ ኦክሲጂንን ተሸክሞ የሚያጓጉዝ ንጥረ ነገር ወይም ፒግመንት አለ። ይሄ ፒግመንት የምትረሱት አይመስለኝም፣ ሄሞግሎቢን የሚባል ነው። ሄሞግሎቢን ኦክሲጂን ተሸክሞ በደማችን ውስጥ ኦክሲጂንን የሚያመላልስ ነው። ስለዚህ ይህንን የሚመለከት ምርጫችን የትኛው ነው የሚሆነው? ኤ አይሆንም። ምክንያቱም በፋሲሊቴትድ ዲፊውዥን አማካኝነት አይደለም ኦክሲጂን የሚመላለሰው። ቢ ላይ በብላድ ፕላዝማ አማካኝነት ነው የሚለው። ይሄኛውም አይሆንም። ዲ በሲምፕል ዲፊውዥን አማካኝነት ነው የሚለው። አይሆንም። ስለዚህ ኦክሲጂን ትራንስፖርት የሚሆነው በምንድን ነው? በሄሞግሎቢን አማካኝነት ነው። ስለዚህ መልሳችን ምርጫ ሲ ነው የሚሆነው። Question number 25 which of the following statements is well justified? Why the left ventricle is tough in nature ይላል። ለምን ሌፍት ቬንትሪክል የልባችን ክፍል አለ። ልባችን 4 ክፍሎች አሉት ተማሪዎች። ራይት አትሪየም፣ ሌፍት አትሪየም፣ ራይት ቬንትሪክል ተብሎ የሰው ልጅ የልብ ክፍሎች ስንት ናቸው? 4 ናቸው። ከነኚህ ውስጥ the left ventricle የሚባለው ወይም በግራ በኩል የሚገኘው ቬንትሪክል በተፈጥሮ ለምን ጠንካራ እንደሆነ የሚገልጸው ምርጫ የትኛው ነው ነው የሚለው። choice A because it returns deoxygenated blood to the heart ምክንያቱም ይሄ ሌፍት ቬንትሪክል ጠንካራ የሆነው ይላል። ምርጫ ኤ ላይ ዲኦክሲጂኔትድ ብለድ ወደ ልብ ስለሚያስገባ ነው ነው የሚለው። choice B because it forces deoxygenated blood out of the heart ምክንያቱም ይላል ዲኦክሲጂኔትድ ብለድ ከልብ እንዲወጣ ፎርስ እንዲሆን እንዲገፋ ስለሚያደርግ ነው ይላል። choice C because it returns oxygenated blood to the heart ምክንያቱም ይላል ኦክሲጂኔትድ ብለድ ወደ ልብ ተመልሶ እንዲገባ ስለሚያደርግ ነው ይላል። choice D because it forces oxygenated blood out of the heart ምክንያቱም ኦክሲጂኔትድ ብለድ ከልብ እንዲወጣ ወደ ሌላ ሰውነታችን ክፍል እንዲረጭ ስለሚያደርግ ነው የሚለው። የትኛው ነው ተማሪዎች መልስ የሚሆነው? ተማሪዎች ቅድም እንዳልኳችሁ የሰው ልጅ ልብ ስንት ቦታ ነው የተከፈለው? ስንት ቻምበር ነው ያለው? 4 ቻምበር ነው ያለው። የመጀመሪያው ራይት አትሪየም የሚባል ነው ከላይ በኩል ያለው። በዚህ በኩል ያለው ደግሞ ሌፍት አትሪየም የሚባል ነው። ከታች ደግሞ ያሉት ቬንትሪክሎች ናቸው። ራይት ቬንትሪክል አለ፣ በዚህ በኩል ደግሞ ሌፍት ቬንትሪክል አለ ማለት የተጠየቅነው ስለዚህኛው ነው ማለት ነው። ይሄኛው ሌፍት ቬንትሪክል ለምንድነው ጠንካራ የሆነው የሚል ነው። የስ በነገራችን ላይ በዚህ በኩል ያለው ኦክሲጂኔትድ ብለድ ነው፣ በዚህ በኩል ያለው ዲኦክሲጂኔትድ ብለድ ነው ማለት ነው። ስለዚህ አሁን ይሄ ሌፍት ቬንትሪክል በጣም ጠንካራ የሆነው ልብ አድርጉ ተማሪዎች፣ ከዚህ ከሌፍት ቬንትሪክል ደም ይወጣና ምን አይነት ደም? በዚህ በኩል ያለው ምን አይነት ደም ነው ያልኳችሁ? ኦክሲጂኔትድ የሆነው ደም ከልብ ይወጣና ወደ ተለያየ ሰውነታችን ክፍል ረጅም ጉዞ ስለሚያደርግ ነው በጣም ጠንካራ የሆነው ማለት። ስለዚህ መልሳችን የትኛው ነው የሚሆነው? የስ ምን አይነት ደም ነው የሚሸከመው? ኦክሲጂኔትድ።
ስለዚህ ከዚህ ምርጫ ውስጥ ኦክሲጂኔትድ ያለው የት ነው? እዚህ ሲ እና ዲ ላይ ነው። ሲ ላይ ምንድን ነው የሚለው? ሪተርንስ ኦክሲጂኔትድ ብለድ ቱ ዘ ሃርት። ኦክሲጂኔትድ ብለድ ወደ ልብ ነው የሚያስገባው ነው የሚለው። አይሆንም፣ ከልብ ነው የሚወጣው። ፎርስስ ኦክሲጂኔትድ ብለድ አውት ኦፍ ዘ ሃርት። ከልብ ወጥቶ ወደ ተለያየ ሰውነታችን ክፍል ረጅም ጉዞ ስለሚያደርግ ሌፍት ቬንትሪክል ምን ሆነ? በጣም ታፍ ወይም ጠንካራ ሆነ ማለት። ስለዚህ መልሳችን ምንድን ነው የሚሆነው? ቾይስ ዲ። ኩዌስችን 26 26ኛው ጥያቄ which one of the following properties of enzymes shows their catalytic nature ይላል። እዚህ ከቀረቡት ምርጫዎች የትኛው ባህሪ የኤንዛይሞች ካታላይቲክ ኔቸር ወይም ተፈጥሮን ያሳያል ነው የሚለው። yes choice A reducing the activation energy activation energy ስለሚቀንስ። choice B changing the nature of the product ፕሮዳክቱን ስለሚቀይረው ነው ይላል። C being altered in a chemical ሪአክሽን ኤንዛይሙ በኬሚካል ሪአክሽን ሂደት ራሱን ስለሚቀይር ነው። ቾይስ ዲ ቢንግ ነን ስፔሲፊክ ቱ ዘ ሰብስትሬት ይላል። በሰብስትሬት ላይ ነን ስፔሲፊክ ነው፣ ኤንዛይም ነን ስፔሲፊክ ነው ይላል። ስለዚህ ተማሪዎች የትኛው ነው መልሳችን ሊሆን የሚችለው? መልሳችን ቾይስ ኤ ይሆናል ማለት ነው። ምክንያቱም ይሄ ሬዲዩሲንግ ዘ አክቲቬሽን ኤነርጂ የሚለው የኤንዛይሞች ፕሮፐርቲ ነው። ኤንዛይምስ ስፒድ አፕ ዘ ሪአክሽን ባይ ሎሪንግ ዘ አክቲቬሽን ኤነርጂ ይላል። በኬሚካል ሪአክሽን ሂደት አክቲቬሽን ኤነርጂ ምን ይሆናል? ይቀንሳል። እዚህ ቾይስ ቢ ላይ ቼንጂንግ ዘ ኔቸር ኦፍ ዘ ፕሮዳክት የፕሮዳክቱን ባህሪ አይቀይርም። ትክክል አይሆንም። ሲ ቢንግ ኦልተርድ ኢን ኬሚካል ሪአክሽን በኬሚካል ሪአክሽን ሂደት ኤንዛይሞች ራሳቸውን አይቀይሩም። ይሄም አይሆንም። ቾይስ ዲ ቢንግ ነን ስፔሲፊክ ቱ ዘ ሰብስትሬት ይላል። ለሰብስትሬት ስፔሲፊክ ነው እንጂ ነን ስፔሲፊክ አይደለም። ኤንዛይሞች ለተወሰኑ ሰብስትሬቶች ውስን ናቸው፣ ነን ስፔሲፊክ አይደሉም፣ ስፔሲፊክ ናቸው። ስለዚህ ለዚህ ነው ቾይስ ኤ መልሳችን የሆነው። 27ኛው ጥያቄ ኢፍ አን ኤንዛይም ኢዝ ኔምድ አስ EC 3 4 11 1 in a systematic naming what does the number 3 represents ይላል። የተማሪዎች ታውቁታላችሁ። ይሄ አሁንም ከ11ኛ ክፍል ስለ ኤንዛይም የወጣ ነው። ኤንዛይሞች በዚህ አይነት መልኩ በዚህ አይነት ኮድ ይሰየማሉ። እዚህ ከተሰየመው ስያሜ ወይም ከተቀመጠው ቁጥር 3 ቁጥር የሚወክለው ማንን ነው? የሶስት ቁጥር ስያሜ ማን ነው? ኦኬ choice A it represents ultra subclass of an enzyme that is related to the place where they act ይላል። B it represents the main class of an enzyme which indicates the type of reaction it catalyzes. Choice C it represents the subclass of an enzyme in relation to the source from where it was discovered ይላል። Choice D it represents the subclasses of an enzyme in relation to its protein nature ይላል። ተማሪዎች ይሄ ሶስት ቁጥር ማንን የሚወክለው ወይም መልሳችን ምን ሊሆን ይችላል? እስቲ መልስ ከመመለሳችን በፊት ስለዚህ ኮድ ስለዚህ ስያሜ ያንዳንዱን ነገር ላንሳና እናንተ መልሱን ትሰጡኛላችሁ ማለት ነው። እዚህ ጋር ኢሲ የሚለው ቺኛዋ ኢሲ stands for ኤንዛይም ኮሚሽን ተብሎ ይጠራል። ሶስት ቁጥር የሚወክለው ይሄ ክላስ የሚለውን ይወክላል። 4 ቁጥር for represents ሰብ ክላስ የሚለውን ይወክላል። 11 ቁጥር የሚወክለው ሰብ ክላስ የሚል ነው የሚወክለው። የመጨረሻዋ 1 ቁጥር እቺ የምትወክለው ሲሪያል ነምበር የሚለውን ይወክላል ማለት ነው። ግልጽ ነው። 3 ቁጥር ክላስ፣ 4 ቁጥር ሰብ ክላስ፣ 11 ቁጥር ሰብ ክላስ፣ 1 ቁጥር ሲሪያል ነምበር። ስለዚህ እኛ የተጠየቅነው የትኛውን ቁጥር ናት? 3 ቁጥር ነው የተጠየቀችው። ስለዚህ 3 ቁጥር የምትወክለው እዚህ ከተዘረዘሩት በቀላሉ የትኛውን የሚሆነው መልሳችን? yes choice B ምክንያቱም እዚህ ጋር ምንድነው የሚለው? it represents the main class of enzyme which indicates the type of reaction it catalyzes ይላል። question 28 28ኛው ጥያቄ in the lock and key model of enzymatic action the activation energy is lowered through ይላል። A
staining of the substrate molecules bound to the active sites. B. Permanent modification of the active site of the enzyme. C. Conformational change of the substrate molecules. D. Provision of alternative pathway for the reaction ይላል። ተማሪዎች በኤንዛይማቲክ አክሽን ሁለት ሞዴሎች እንዳሉ ይህንን የምታውቁ ይመስለኛል። 11ኛ ክፍል ላይ አለ። የመጀመሪያው ሎክ ኤንድ ኪ ሞዴል ሲሆን ሁለተኛው ደግሞ ኢንዲዩስድ ሞዴል የሚባል አለ። አሁን ጥያቄያችን ስለ ሎክ እና ኪ ሞዴል ነው። ይህን ጥያቄ በድጋሜ ለማስታወስ ጥያቄ ቁጥር 1 ላይ በዲያግራም በታገዘ ባለፈው አስረድቻቸዋለሁ። ኤንዛይምና ሰብስትሬት እንዴት እንደሚገናኝ ቁጥር ጥያቄ 1 ላይ አይተናል። ስለዚህ ሰብስትሬት ሄዶ ከኤንዛይም አክቲቭ ሳይት ላይ ነው የሚገናኘው። እነኚህ ምርጫዎች ስለ ሎክና ኪ ሞዴል የትኛው ነው ሊሆን የሚችለው? ቢሲዲ መልስ ሊሆን አይችልም። መልሳችን ቾይስ ኤ ነው፣ በሎክና ኪ ሞዴል። ምክንያቱም በሎክና ኪ ሞዴል ሰብስትሬት ሄዶ በኤንዛይም አክቲቭ ሳይት ላይ ነው ሄዶ ባይንድ የሚሆነው የሚጣበቀው ማለት ነው። በዚህን ሰዓት አክቲቬሽን ኤነርጂ ምን ይሆናል? ይቀንሳል ማለት ነው። መልሳችን ምርጫ ኤ ይሆናል። 29ኛው ጥያቄ which one of the following minerals are used as cofactor for the enzyme alcohol dehydrogenase ይላል። ምርጫችን ቾይስ ኤ ዚንክ አይንስ፣ ቢ ፈረስ አይንስ፣ ሲ ማግኒዚየም አይንስ፣ ዲ ኮባልት አይንስ ይላል። ተማሪዎች ስለ ኮኤንዛይም ፕሮቲን ናቸው። በተለይም ዚንክ አይን፣ ፈረስ አይን፣ ማግኒዚየም አይን የሚባሉት እነኚህ ኢንኦርጋኒክ ኮፋክተር ተብሎ ይጠራሉ ማለት ነው። በኤንዛይም አክሽን ላይ የራሳቸው የሆነ ተግባር ያላቸው ኮፋክተሮች ናቸው። እኚህ ኮፋክተሮች የሚመርጡት ኤንዛይም አለ በኤንዛይማቲክ አክሽን ላይ። ስለዚህ መልሳችን ሊሆን የሚችለው ምርጫ ኤ ነው፣ ዚንክ አይን ነው። ዚንክ አይን በኤንዛይማቲክ አክሽን ላይ ዲሃይድሮጂነስ የተባለውን ኤንዛይም በመምረጥ ኤንዛይማቲክ ሪአክሽንን ሊያከናውን የሚችል ነው። ቢሲዲ የማይሆነው ፌረስ አይን የሚመርጠው ዲሃይድሮጂነስ ኤንዛይም ሳይሆን ካታሌዝ የሚባለውን ኤንዛይም ነው የሚመርጠው። ሲ ላይ ማግኒዚየም አይን ይሄ ደግሞ በዲኤንኤ ሪፕሊኬሽን ላይ ዲኤንኤ ፖሊሜሬዝ የሚባለውን ኤንዛይም ነው የሚመርጠው። ስለዚህ አይሆንም። ዲ ኮባልት አይን አክቹዋሊ ይሄ ኮባልት አይን በኮፋክተር ውስጥ የሚመደብ አይደለም። ስለዚህ መልሳችን ዲሃይድሮጂነስ የተባለውን ኤንዛይም የሚመርጠው ኮፋክተር ማን ነው? ዚንክ አይን ስለሆነ መልሳችን ምንድን ነው የሚሆነው? ምርጫ ኤ ይሆናል። ኩዌስችን 30ኛው ጥያቄ ስቱደንት ሜድ አን ኤክስፐሪመንት ቱ ኦብዘርቭ ዘ ኢፌክት ኦፍ ቴምፕሬቸር ኦን ካታሌዝ ኦፍ ማርሽ ፖቴቶ አፍተር 3 ፓራሌል ትራያልስ ሂ ኦብዘርቭድ ዘ ፎሎዊንግ ሪዛልት ይላል። ተማሪዎች አንድ ተማሪ ኤክስፐሪመንት ሰርቷል። በተለይም የቴምፕሬቸር ወይም የሙቀት ውጤት ከዚህ ጋር ከሰራው የድንች ወይም ከፖቴቶ ጋር አዛምዶታል። በተለይም በሶስት ምድብ ከፍሎ ነው ኤክስፐሪመንት ከዚህ በፊት የሰራው። ትሪያል 1፣ ትሪያል 2፣ ትሪያል 3 በማለት በሶስት ምድብ ነው ያስቀመጣቸው። ይህንን በማየት እዚህ ጋር ጥያቄ አለ። ጥያቄው ምንድን ነው የሚለው? ይህንን ቴብል በማየት ነው የምትመልሱት። at which temperature was the reaction fastest ይላል። በየትኛው ቴምፕሬቸር ነው ሪአክሽኑ ወይም ተማሪው የሰራው ኤክስፐሪመንት ፈጣን የሆነው ነው የሚለው። እዚህ ጋር ቁጥሮቹ በዚህ በኩል ምድብ ያሉት ያው ቴምፕሬቸር የሚገልጹ ናቸው። እዚህ ጋር በሶስት ምድብ ሰርቶ የሰራቸው ኤክስፐሪመንቶችን የሚያሳየው፣ እዚህ ጋር ደግሞ ሴንቲሜትር ፐር ሰከንድ ነው የሚለው። እዚህ ጋር ፍጥነት የሚያሳይ ቁጥር ነው። ስለዚህ ሪአክሽኑ ወይም ኤክስፐሪመንቱ የፈጠነው ያው ፍጥነትን ነው የሚያሳየውና ፍጥነትን ሊገልጽ የሚችለው ምድብ ይሄ ነው፣ ሬቱ ማለት ነው። ሬቱን እንየው። ሬቱን 0.69 ሴንቲሜትር ፐር ሰከንድ ነው የሚለው። 2.36 6.6 2.75 0.5 0.27 ይላል። እዚህ ጋር ካሉት ቁጥሮች ትልቁ ማን ነው? የስ ተማሪዎች ትልቁ ማን ነው? 6.6 ይሄ ቁጥር ነው ማለት ነው። ስለዚህ ይሄ ደግሞ 6.6 ሴንቲሜትር ፐር ሰከንድ ከየትኛው ቴምፕሬቸር ጋር ነው የሚዛመደው? ይኸው ይዩት 10 ዲግሪ ሴልሺየስ
20 ዲግሪ ሴልሺየስ 30 ዲግሪ ሴልሺየስ 45 ዲግሪ ሴልሺየስ 50 ዲግሪ ሴልሺየስ 55 ዲግሪ ሴልሺየስ ይላል። 6.6 ከየትኛው ጋር ነው የተዛመደው? 30 ዲግሪ ሴልሺየስ። ስለዚህ በየትኛው ቴምፐሬቸር ነው ለሚለው ቾይስ ኤ 10 ዲግሪ ሴልሺየስ ነው የሚለው፣ ቢ 55 ዲግሪ ሴልሺየስ፣ ሲ 30 ዲግሪ ሴልሺየስ፣ ዲ 50 ዲግሪ ሴልሺየስ። በየትኛው ቴምፐሬቸር ነው ለሚለው ሲ ይሆናል። በ30 ዲግሪ ሴልሺየስ ሪያክሽኑ ወይም ተማሪው የሰራው ኤክስፐሪመንት ምን ሆኗል? ፈጣን ሆኗል። ኩዌስችን ነምበር 31 31ኛው ጥያቄ A transgenic organism is an organism that ይላል። ስለ ትራንስጄኒክ ኦርጋኒዝም ነው የተጠየቅ ነው። ስለዚህ ምርጫዎችን እንያቸው። ቾይስ ኤ A transgenic organism is an organism that can undergo chromosomal non-disjunction ይላል። ቾይስ ቢ is artificially cultured and harvested ይላል። C has received genetic materials of another organism ይላል። D replicates its DNA without control ይላል። ተማሪዎች መልሳችን የትኛው ነው የሚሆነው? ስለ ትራንስጄኒክ ኦርጋኒዝም የምታውቁ ይመስለኛል። ትራንስጄኒክ ኦርጋኒዝም ስንል ከሌላው ኦርጋኒዝም ጄኔቲክ ማቴሪያል ወስዶ ራሱን የቀየረ ኦርጋኒዝም ይሄ ትራንስጄኒክ ኦርጋኒዝም ነው የሚለው። ስለዚህ መልሳችን ምርጫ ሲ ይሆናል። ኩዌስችን ነምበር 32 which of the following explains how biology takes part in biosensor technology ይላል። ሴንሰር ቴክኖሎጂ ለምን እንደሚጠቅም using microorganism to develop vaccine ይላል። ምርጫ ኤ። ምርጫ ቢ ላይ using microorganism to produce antibiotics ረቂቅ ነፍሳትን ተጠቅሞ አንቲባዮቲክስ ወይም መድኃኒትን የማምረት ቴክኖሎጂ ነው ይላል። ቾይስ ሲ using microorganism to extract metals from ores ይላል። ማይክሮኦርጋኒዝም ወይም ረቂቅ ነፍሳትን ተጠቅሞ ከአፈር ውስጥ ብረትን የመለየት ሂደት ነው ይላል። ቾይስ ዲ using microorganism to monitor pollutants ረቂቅ ነፍሳትን ወይም ማይክሮኦርጋኒዝም ተጠቅሞ በካይ የሆኑ ነገሮችን የመቆጣጠር ሂደት ይሄ ባዮሴንሰር ቴክኖሎጂ ተብሎ ነው የሚጠራው ነው የሚለው። ስለዚህ መልሳችን የትኛው ነው የሚሆነው ተማሪዎች? ባዮሴንሰር ቴክኖሎጂ። ይሄ ባዮሴንሰር ቴክኖሎጂ ረቂቅ ነፍሳትን ተጠቅሞ ወይም ማይክሮኦርጋኒዝም ተጠቅሞ በካይ የሆኑ ነገሮችን የመቆጣጠር ሂደት፣ ብክለትን የመከላከል ሂደት ይሄ ባዮሴንሰር ቴክኖሎጂ ተብሎ ነው የሚጠራው። ስለዚህ መልሳችን using microorganism to monitor pollutants የሚል ነው። ኩዌስችን ነምበር 33 33ኛው ጥያቄ ምንድን ነው የሚለው? in a textile industry microorganisms commercial products play a significant role in removing stains like grease by changing ይላል። ተማሪዎች የዚህ ጥያቄ አንድምታ በአንድ የጨርቃጨርቅ ፋብሪካ ውስጥ ልብስ ይመረታል። የተለያዩ የጨርቃጨርቅ አይነቶች ይመረታሉ። በጨርቅ ላይ አጋጣሚ ሆኖ ስቴን ቢያርፍ፣ ስቴን ስንል ለምሳሌ ግሪስ ቅባት ሊሆን ይችላል፣ ፕሮቲን ሊሆን ይችላል፣ ሌላ ቀለም ሊሆን ይችላል። ልብሱ ላይ በሚያርፍበት ሰዓት ያንን ልብስ ላይ ያረፈውን ስቴን እንዴት አድርጎ ማስወገድ ይቻላል የሚል የጥያቄ አንድምታ ነው። ስለዚህ ወደ ምርጫዎቹ እንሂድ። ቾይስ ኤ by changing the temperature of insoluble large stain molecules በስቴን ላይ ያለውን የቴምፕሬቸር ሁኔታን በመቀየር ስቴኑን ማስወገድ ይቻላል ነው የሚለው። ቾይስ ቢ by changing large insoluble stain molecules into small soluble one በጣም ትላልቅ የሆኑ ስቴኖችን ወደ ትናንሽ ወደ ሆነው ሶሉብል ስቴን በመቀየር ስቴኑን ማስወገድ ይቻላል ነው የሚለው። ምርጫ ቢ። ሲ by changing the color of stain molecules to another color ስቴን ላይ ያረፈውን ቀለም አንዱን ቀለም ወደ ሌላው ቀለም በመቀየር ስቴኑን ማጥፋት ይቻላል ነው የሚለው። ቾይስ ዲ by changing the acidic or basic nature of the stain molecule ልብሱ ላይ ያረፈውን
አሲዲክ ወይም ቤዚክ ኔቸር ወይም ተፈጥሮ ያንን በመቀየር ማስወገድ ይቻላል ነው የሚለው። ስለዚህ መልሳችን የትኛውን የሚሆኑ ተማሪዎች ልብስ ላይ ወይም ጨርቅ ላይ ያረፈውን ስቴን እንዴት አድርጎ ማስወገድ ይቻላል? ኢንሶሉብል የሆነውን ወደ ሶሉብል ወደ ሆነው በመቀየር ጨርቅ ላይ ያረፈውን ስቴን ማስወገድ ይቻላል። ስለዚህ መልሳችን ምርጫ ቢ ይሆናል። ቾይስ ቢ ኢዝ ዘ ኮሬክት አንሰር። ኤ አይሆንም፣ ምክንያቱም ከቴምፕሬቸር ጋር ምንም የሚያገናኘው ነገር የለም። ምርጫ ሲ ላይ አንድን ቀለም ወደ ሌላው ቀለም በመቀየር ነው የሚለው። ጨርቅ ላይ አሁንም ቀለሙ አልጠፋም፣ ይሄም አይሆንም። ምርጫ ዲ ላይ የስቴኑን አሲዲክ ወይም ቤዚክ ኔቸር በመቀየር ነው የሚለው፣ ይሄም አይሆንም። ኩዌስችን ነምበር 34 34ኛው ጥያቄ which one of the following statements is correct about application of biopesticide in agriculture ይላል። ባዮፔስቲሳይድ ስንል ረቂቅ ነፍሳትን ተጠቅሞ በተለይም ኢንሴክት በሰብል ላይ ያረፈውን ኢንሴክት ወይም ተባይ የመግደል ሂደት ይሄ ባዮፔስቲሳይድ ተብሎ ይጠራል። ስለዚህ ከባዮፔስቲሳይድ ጋር የተዛመደ ወይም ትክክል የሆነው ምርጫ የትኛው ነው? ወደ እያንዳንዱ ምርጫ እንሄዳለን። የመጀመሪያው ምርጫ ምንድነው የሚለው? ቾይስ ኤ ኢት ብሬክ ዳውንስ ግላይኮፎስፌት ባይ አን ኤንዛይም ኢንትሮዲውስድ ኢንቱ ፕላንት ሴል ካልቸር ይላል። ቾይስ ቢ ኢት ፕሮዲውስስ ቶክሲክ ኬሚካልስ ባይ ክሮፕስ ስሩ ሞዲፊኬሽን ኦፍ ዜር ጂንስ። ቾይስ ሲ it produces insect-resistant crops through modification of the plant gene using bacterial plasmids. Choice D, it uses bacteria and fungi or their metabolites to kill insects. ይላል። ረቂቅ ነፍሳትን ተጠቅሞ በሰብል ላይ ያረፈውን ኢንሴክት የመግደል ሂደት ነው ብለናል። ስለዚህ ከዚህ ጋር ትክክል ሊሆን የሚችለው ምርጫ የትኛው ነው? በቀላሉ ያው መልሳችን ቾይስ ዲ ይሆናል ማለት። ምክንያቱም ቅድም እንደነገርኳችሁ ባዮፔስቲሳይድ ማለት ረቂቅ ነፍሳትን ተጠቅሞ እነማን እንደ ባክቴሪያ እንደ ፈንገስ አይነት ነገር ተጠቅሞ በሰብል ላይ ያረፈውን ኢንሴክት የመግደል ሂደት ስለሆነ። ኩዌስችን ነምበር 35ኛው ጥያቄ which one of the following statements correctly describes bacteria? ባክቴሪያን ሊገልጽ የሚችል ስቴትመንት ወይ ምርጫ የትኛው ነው? ወደ ምርጫችን እንሄዳለን። ቾይስ ኤ they are a single celled eukaryotic organism ይላል። ቢ they are multicellular prokaryotic organism ይላል። ሲ they are single celled prokaryotic organism ይላል። ዲ they are መልቲሴሉላር ዩካሪዮቲክ ኦርጋኒዝም ነው የሚለው። ስለዚህ ተማሪዎች መልሳችን የትኛውን የሚሆነው? ያው በቀላሉ ትመልሱታላችሁ ብዬ ገምታለሁ። ባክቴሪያዎች ሲንግል ሴልድ ናቸው። ያላቸው የሴል ቁጥር 1 ነው። ስለዚህ ሲንግል ሴልድ ናቸው። እንደገና ባክቴሪያ ኒኩለስ ስለሌላቸው ፕሮካሪዮቲክ ናቸው። ስለዚህ ባክቴሪያ ሲንግል ሴልድ ፕሮካሪዮቲክ ስለሆነ መልሳችን በቀላሉ ቾይስ ሲ ይሆናል። ምርጫው ሲ ሲንግል ሴልድ ፕሮካሪዮቲክ ኦርጋኒዝም ናቸው። ኩዌስችን ነምበር 36 what mechanism was used by Gregor Mendel to protect the garden peas from self pollination ይላል። ተማሪዎች ግሪጎር ሜንድል በጄኔቲክስ ላይ ታውቁታላችሁ። ይህንን ሳይንቲስት ግሪጎር ሜንድልስ በተለይም ጋርደን ፒ በአተር ላይ ነው የራሱን ኤክስፐሪመንት የሰራው። ስለዚህ በተለይም ፖሊኔሽን ሰልፍ ፖሊኔሽን እና ክሮስ ፖሊኔሽን የሚባል አለ። ይሄ ሰልፍ ፖሊኔሽን በዚህ ጋርደን ፒ አተር ላይ እንዳይከናወን ፖሊኔሽኑ እንዳይከናወን ምን አይነት ዘዴ ነው የተጠቀመው የሚል የጥያቄ አይነት ነው። ስለዚህ ፖሊኔሽን ምን ማለት እንደሆነ ተማሪዎች እናንሳ። ፖሊኔሽን ማለት ከፍላወር የወንድ ዘር ወደ ሴቷ ክፍል የሚሄድ ሂደት ይሄ ፖሊኔሽን ነው። when you say pollination is a transfer of pollen grain from anther to stigma ይሄ ፖሊኔሽን ተብሎ ይጠራል። ይሄ ፖሊኔሽን ደግሞ እንዲከናወን ምክንያት የሚሆኑ ነገሮች እነማን ናቸው? ፖሊኔቲንግ ኤጀንት የሚባሉት ናቸው። ፖሊኔቲንግ ኤጀንት የሚባሉት ለምሳሌ ነፋስ ሊሆን ይችላል፣ ኢንሴክት ሊሆን ይችላል። በዚህ አማካኝነት ፖሊኔሽን እንዲከናወን ምክንያት የሚሆኑ ነገሮች ናቸው ፖሊኔቲንግ ኤጀንት። ስለዚህ ወደ ምርጫችን በምንሄድበት ሰዓት ግሪጎር ሜንድል ይሄ ጋርደን ፒ ላይ ፖሊኔሽን እንዳይከናወን የተጠቀመው ዘዴ ምንድን ነው? ቾይስ ኤ
he sterilized the male part of flower using chemicals ይላል። በተለይም ኬሚካል ተጠቅሞ የወንዱን የአበባ ክፍል በማምከን ስተራላይዝ በማድረግ ፖሊኔሽን ተከላክሏል ነው የሚለው። ቾይስ ቢ he selected pure dominant traits for breeding አተሩ ላይ ፖሊኔሽን እንዲከናወን በተለይም ፒውር ዶሚናንት የሆነውን ባህሪ በመምረጥ ነው ይላል። ቾይስ ሲ he covered the flower and protect it from pollinating agent ፍላወሩን ወይም አበባውን በመክደን ከዚያም ፖሊኔቲንግ ኤጀንት የምንላቸው ወደ አበባው እንዳይገቡ በመከላከል ፖሊኔሽን መከላከል ይቻላል የሚል ነው። ዲ he opened the flower bud before pollen matured የወንድ ዘር ፖለን ይሄ ማቹርድ ከመሆኑ ከመብሰሉ በፊት ፍላወሩን በመክፈት ፖሊኔሽን እንዲከናወን ማድረግ ይቻላል የሚል ነው። ስለዚህ መልሳችን ሊሆን የሚችለው ቾይስ ሲ በዚያ አማካኝነት ነው ግሪጎር ሜንድል ፖሊኔሽን እንዳይከናወን ያደረገው። he covered the flower and protect it from pollinating agent ፖሊኔቲንግ ኤጀንቶቹ ወደ ፍላወር እንዳይገባ በማድረግ ፖሊኔሽንን አግዶታል ማለት ነው። question number 37 Gregor Mendel crossed two pure breeding traits of pea plants in his experiment and found only one of the traits expressed in the first generation ተማሪዎች ታውቁታላችሁ F1 generation ነው። በዚህ F1 generation ላይ ፒውር ብሪዲንግ ነው ያከናወነው ግሪጎር ሜንድል። ለምሳሌ ይህንን ለማሳየት ፒውር ስንል ሁለቱም አሌሎች ካፒታል ቲ ነው የሚሆነው። ዶሚናንቱም ስሞል ቲ ቢሆን ይህንን ክሮስን ያደረገው ይህንን ክሮስ በሚያደርግበት ሰዓት ካፒታል ቲ ክሮስድ ዊዝ ስሞል ቲ በዚህ አይነት መልኩ ነው ክሮስ ያደረገው ግሪጎር ሜንድል። ይሄ በነገራችን ላይ F1 ጄኔሬሽን ተብሎ ይጠራል ኦር ፈርስት ጄኔሬሽን ተብሎ ነው የሚጠራው። ስለዚህ ውጤቱ ምንድን ነው የሚሆነው? when we cross capital T with small t capital T small t ይሆናል። capital T with small t capital T small t here capital T small t እዚህ ምንድን ነው የሚሆነው? capital T small t ይሆናል። በየትኛው ጄኔሬሽን? F1 ጄኔሬሽን ላይ ይህንን ያገኘው ግሪጎር ሜንድል። ሁሉም አራቱም ማለት ነው አራቱም ላይ ካፒታል ቲ ስሞል ቲ ነው የሆነው። እንግዲህ ከዚህ በመነሳት ዋን ጄኔሬሽን ላይ በሁሉም በአራቱም ላይ አሌሎቹ ምንድን የሆኑት? ካፒታል ቲ ስሞል ቲ ነው የሆነው። ስለዚህ ፌኖታይፑ የስሞል ቲ ነው ወይስ የካፒታል ቲ ነው የሚሆነው ተማሪዎች? የስ የካፒታል ቲ ነው የሚሆነው ማለት ነው። ይሄኛው ፒውር ካፒታል ቲ ስሞል ቲ ቶል ነው ብንል፣ ይሄኛው ስሞል ቲ ሾርት ነው ብንል፣ እዚህ ጋር የታየው ፌኖታይፕ ምንድን የሚሆነው? ቶል ይሆናል ማለት ነው። ሶ ቾይስ ኤ two traits in the F1 generation were equally expressed ይላል። two traits ቾይስ ቢ expressed traits must be determined by the dominant allele ይላል። ቾይስ ሲ alleles masked in the F1 generation were lost due to mutation ይላል። ቾይስ ዲ expressed trait must be determined by the recessive allele ነው የሚለው። ስለዚህ መልሳችን ምንድን ነው የሚሆነው ተማሪዎች? የታየው ትሬት ስንል ባህሪ ነው፣ ፌኖታይፕ ነው። መልሳችን ቾይስ ቢ ነው የሚሆነው። ምክንያቱም እዚህ ጋር የታየው ባህሪ expressed trait must be determined by the dominant allele በዶሚናንቱ አሌል ነው። በዚህ በካፒታሉ አሌል ነው ዶሚኔት ሆኖ የትኛው ዶሚኔት የሆነ የትኛው ነው? ስሞል ቲ ዶሚኔት ሆነና አራቱም ላይ ፌኖታይፑ ወይም ትሬቱ ምን ሆነ? ቶል ሆነ ማለት ነው። question number 38 the breeding mechanism that improves the performance of animals or plants using particular traits is ይላል። ብሪዲንግ ሜካኒዝም ሆኖ የማዳቀል ሂደት ሆኖ በተለይም በእንስሳት ወይም በእጽዋት ላይ
ባህሪያቸውን በመቀየር የተወሰነ ባህሪ ይህን ትመልሱታላችሁ ብዬ ገምታለሁ። መልሳችን ሴሌክቲቭ ብሪዲንግ ነው። ለምሳሌ ከከብቶች ውስጥ አንድ ጥሩ የወተት ላም መርጦ የሷን ባህሪ የወተት ባህሪ የማስተላለፍ ሂደት ይሄ ሴሌክቲቭ ብሪዲንግ ነው። ምክንያቱም የፈለግነው ከዛች ላም ምንድነው? ወተት ነው። ይሄ ፓርቲኩላር ትሬት ወተት ስለሆነ ያንን ያላትን ወተት ችላ መርጦ የማዳቀል ሂደት ሴሌክቲቭ ብሪዲንግ ነው። ስለዚህ መልሳችን ኤ የሆነበት ምክንያት ይሄ ነው። Question number 39. Which one of the following statements correctly describes chromosome structure? ክሮሞዞም ስትራክቸርን በትክክል የሚገልጸው የትኛው ነው? Choice A. Chromosomes are similar to a gene in structure. ክሮሞዞም ከጂን ጋር ተመሳሳይ የሆነ ስትራክቸር አለው ነው የሚለው። Choice B. Chromosomes are made up of histone bounded DNA. ክሮሞዞም ከሂስቶን የተሰራ ሆኖ ዲኤንኤን የሚከብ ነው የሚለው። Choice C. The DNA is wrapped with ribosome sugar to form a chromosome. DNA በራይቦዞም ሹገር የተከበበ ሆኖ ማንን ለመፍጠር? ክሮሞዞም የተባለው ለመፍጠር የሚረዳ ነው የሚለው። Choice D. The pair of chromosomes is heterogeneous in nature. ክሮሞዞም ፔር ወይም ጥምረት ሄትሮዛይገስ ኢን ኔቸር በተፈጥሮ ሄትሮዛይገስ ነው የሚለው። ስለዚህ አሁን እዚህ ጋር በትክክል ክሮሞዞም የተባለውን ስትራክቸር የሚናገር ወይም የሚገልጽ መልስ ሊሆን የሚችለው የትኛው ተማሪዎች? መልሳችን our answer is choice B. Chromosomes are made up of histone that is bounded DNA የሚል ይሆናል። ክሮሞዞም ከሂስቶን ከፕሮቲን የተዘጋጀ ሆኖ ማንን የሚከብ? ዲኤንኤን የሚከብ ስለሆነ መልሳችን ቢ ይሆናል። Question number 14. Which one of the following birth control method is correctly matched with its function? እዚህ ጋር ከተዘረዘሩት ውስጥ በርዝ ኮንትሮል ሜተድ ወይም የወሊድ መከላከያ ዘዴ ከተግባር ጋር በትክክል የተዛመደው የትኛው ነው የሚለው። Choice A. Physical method reduces the lining of uterus. Choice B. Natural method prevent the ovum from reaching to the uterus. Choice C. Surgical method avoids early embryo implantation. Choice D. Hormonal method prevents follicle development and ovulation ይላል። ስለዚህ የትኛውን ተማሪዎች መልስ ሊሆን የሚችለው? መልሳችን የመጨረሻው choice D ነው የሚሆነው። A B C D አይሆንም። ምክንያቱም A ፊዚካል ሜተድ ኮንደም የመጠቀም ዘዴ ነው። not reduce the lining of uterus ዩትረስን ወይም የማህፀን ግድግዳን የመቀነስ ሂደት ሳይሆን ኮንደም ተጠቅሞ ስፐርም ወደ ሴቷ አካል እንዳይገባ የመከላከል ሂደት ስለሆነ ምርጫ አይሆንም። ቢ ናቹራል ሜተድ ስንል በተፈጥሮ ፈርቲላይዜሽን የሚከናወንበትን ቀን የመጠቀም ዘዴ ነው እንጂ ኦቪየም ወይም ኤግ ወደ ዩትረስ እንዳይገባ የመከላከል ሂደት ጋር የሚዛምር ስላልሆነ አይሆንም። ሲ ሰርጂካል ሜተድ ሰርጂካል ሜተድ የምንለው በተለይም የወንድ ቫስ ዲፍረንስ ወይም የሴት ፋሎፒያን ቲዩብ የመቋጠር ዘዴ ሙሉ በሙሉ ከመውለድ የመከላከል ዘዴ ነው እንጂ እዚህ ጋር ኤምብሪዮ ወደ ማህፀን ገብቶ ከማህፀን ግድግዳ ጋር የመገናኘት ሂደት ጋር ነው ያዛመደውና አይሆንም። ኤቢሲዲ አይሆንም። ያው መልሳችን ቅድም እንዳልኳችሁ የመጨረሻው ሆርሞናል ሜተድ ነው የሚሆነው። ሆርሞናል ሜተድ ለምን ይጠቅማል? አንደኛው ፎሊክል የምንለው እንቁላልን ሊያመርት የሚችለው ኦቫሪ ውስጥ ያንን እድገት የመከላከል ሂደትና ኦቭሌሽን በ14ኛው ቀን የሚከሰተው ኦቭሌሽን የመከላከል ሂደት ነው ሆርሞናል ሜተድ። ለዛ ነው መልሳችን ቾይስ ዲ የሆነው። Question number 41. During oxidative phosphorylation, ATP is produced by combination ADP and an organic phosphate using energy released from ይላል። ፎስፎሪሌሽን ኦክሲዴቲቭ ፎስፎሪሌሽን ላይ በኤሌክትሮትራንስፖርት ቼን ምኖች ኤሌክትሮኖቹ ከናዲኤች ወይም ፋዲኤች2 ወደ ኦክሲጂን በሚያልፉበት ሰዓት እግረ መንገዱን ምን ይመረታል ማለት ነው? ATP. So ATP is formed from
the combination of ADP plus phosphate ADP ከፎስፌት ጋር ይሆንና ምን እንደሚፈጠረው ATP ይፈጠራል። ይሄ ATP በየትኛው በኤሌክትሮትራንስፖርት ቼን ወቅት ነው ማለት። ይሄ ኤሌክትሮትራንስፖርት ቼን ደግሞ በየትኛው ሪአክሽን ነው? ኦክሲዴቲቭ ፎስፎሪሌሽን። ኤ ዲሃይድሮጂኔስ ኦፍ ፓይሩቬት ቱ አሴታይል ኮኤንዛይም ነው የሚለው። ይሄ ኦክሲዴቲቭ ፎስፎሪሌሽን ሳይሆን ይሄ በየትኛው ሪአክሽን ነው? ሊንክ ሪአክሽን ላይ ነው የሚሆነው። ስለዚህ ይሄ አይሆንም። ቢ ትራንስፈር ኦፍ ኤሌክትሮን ፍሮም ናዲኤች ኦር ፋዲኤች2 ቱ ኦክሲጂን ትክክል ነው። ሲ ዲካርቦክሲሌሽን ኦፍ ሲትሬት ቱ ኦክዛሎ አሴቴት ይሄ ክሬብ ሳይክል ላይ ነው የሚሆነው። ዲም ትራንስፖርት ኦፍ ኤሌክትሮን ፍሮም ኮምፕሌክስ 5 ቱ ኮምፕሌክስ 1 ይሄ አይሆንም፣ ከናዲኤች እና ፋዲኤች ጋር የተያያዘ ነው። ይሄ በተለይም ኦክሲዴቲቭ ፎስፎሪሌሽን። ስለዚህ መልሳችን ሊሆን የሚችለው በቀላሉ ቾይስ ቢ ምርጫ ቢ ነው። ምክንያቱም በኤሌክትሮትራንስፖርት ቼን ኤሌክትሮኖች በሚጓዙበት ሰዓት ኤቲፒ ይፈጠራል። ይሄ ኤቲፒ የሚፈጠረው ኤዲፒ ከፎስፌት ጋር በሚዋሃድበት ወቅት ነው ማለት። ኩዌስችን ነምበር 42 which one of the following comparisons between substrate level and oxidative phosphorylation is correct? substrate level ከኦክሲዴቲቭ ፎስፎሪሌሽን ጋር በማነጻጸር እንመልሳለን። ትክክል የሆነው የትኛው ነው? ሁለቱ ሲነጻጸር ያም ማለት ሰብስትሬት ሌቭል ከማን ከኦክሲዴቲቭ ፎስፎሪሌሽን ጋር ሲነጻጸር ትክክል የሆነው የትኛው ነው የሚለው። ዱሪንግ ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ቾይስ ኤ 34 ATP molecules are produced። በሰብስትሬት ሌቭል ኦፍ ፎስፎሪሌሽን 34 ATP molecule ነው የሚመረተው ነው የሚለው። but in oxidative phosphorylation 4 ATP molecules are produced per glucose molecule። በኦክሲዴቲቭ ፎስፎሪሌሽን 4 ATP molecule ብቻ ነው ከአንድ ግሉኮስ የሚመረተው ነው የሚለው። ቾይስ ቢ during substrate level of phosphorylation oxygen is the final electron acceptor። በሰብስትሬት ሌቭል ኦፍ ፎስፎሪሌሽን ኦክሲጅን የመጨረሻው ኤሌክትሮንን ሊቀበል የሚችል ጋዝ ነው። but in oxidative phosphorylation NAD is the electron acceptor። ነገር ግን በኦክሲዴቲቭ ፎስፎሪሌሽን NAD ኤሌክትሮንን የሚቀበል ነው የሚለው። ቾይስ ሲ during substrate level of phosphorylation proton are pumped into the inner membrane space። በሰብስትሬት ሌቭል ኦፍ ፎስፎሪሌሽን ፕሮቶን ወይም ሃይድሮጂን አየን ወደ ኢነር ሜምብሬን ፓምፕ ይሆናል ይወጣል ነው የሚለው። but in oxidative phosphorylation they are pumped into the cytosol። ነገር ግን በኦክሲዴቲቭ ፎስፎሪሌሽን ይሄ ፕሮቶን ወደ ሳይቶሶል ወይም ወደ ሳይቶፕላዝም ነው ፓምፕ የሚሆነው ነው የሚለው። ቾይስ ዲ during substrate level of phosphorylation ATP is made in cytosol and matrix ይላል። በሰብስትሬት ፎስፎሪሌሽን ATP የሚመረተው በሳይቶፕላዝም እና ማትሪክስ ስንል ማይቶኮንድሪያ ነው የሚለው። but in oxidative phosphorylation it is made on inner membrane of mitochondria። ኤቲፒ በኦክሲዴቲቭ ፎስፎሪሌሽን በማይቶኮንድሪያ በተለይም በውስጠኛው መንበረን አካባቢ ነው የሚመረተው ነው የሚለው። ተማሪዎች መልሳችን የትኛው ነው የሚሆነው? በአጭሩ ስለ ሰብስትሬት ሌቭል ኦፍ ፎስፎሪሌሽን እና ስለ ኦክሲዴቲቭ ፎስፎሪሌሽን አንድ ነገር ሊበላችሁና ወደ መልሳችን ነው የምንሄደው። ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ከኦክሲዴቲቭ ፎስፎሪሌሽን ከኤነርጂ አንጻር ሲነጻጸር አነስተኛ የሆነ ኤነርጂ የሚመረተው በሰብስትሬት ሌቭል ነው። በጣም ከፍተኛ ብዙ ኤነርጂ የሚመረተው ደግሞ ኦክሲዴቲቭ ፎስፎሪሌሽን ነው። ይህንን ታውቁታላችሁ። ሌላው ደግሞ ሰብስትሬት ሌቭል ኦፍ ፎስፎሪሌሽን በማይቶኮንድሪያ እና በሳይቶ ሶል ውስጥ የሚመረት ነው። ነገር ግን ኦክሲዴቲቭ ፎስፎሪሌሽን የሚመረተው ወይም የሚከናወነው በማትሪክስ ወይም በማይቶኮንድሪያ ውስጥ ነው። ስለዚህ መልሳችን የትኛው ነው የሚሆነው? የስ ዱሪንግ ሰብስትሬት ሌቭል ኦፍ ፎስፎሪሌሽን 34 ATP ይመረታል? አይመረትም። በጣም አነስተኛ ነው። 34 ATP የሚመረተው በኦክሲዴቲቭ ፎስፎሪሌሽን ነው። አይሆንም። ምርጫ ቢ during substrate level of phosphorylation oxygen is a final acceptor። ከኤሌክትሮን ጋር ምንም የሚያገናኘው ነገር የለም substrate of phosphorylation። ስለዚህ ምርጫ ቢ አይሆንም። ሲ
during substrate level phosphorylation proton are pumped አሁንም ይሄኛው በኦክሲዴቲቭ ፎስፎሪሌሽን ነው ፕሮቶን ፓምፕ የሚሆነው ከሰብስትሬት ሌቭል ጋር የሚያገናኘው ነገር የለም ስለዚህ መልሳችን የሚሆነው ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ATP የሚመረተው ሳይቶፕላዝም እና ማይቶኮንድሪያ ነው እንደገና ATP በኦክሲዴቲቭ ፎስፎሪሌሽን የሚመረተው ማይቶኮንድሪያ ላይ ስለሆነ መልሳችን ምርጫ ዲ ይሆናል ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ